ሰላም ጤና ይስጥልኝ። አዲስና አስደሳች ዜና አለን። ፋኖ ግሸን መገንጠያ ላይ ከፍተኛ አመራር ከነ አጃቢዎቹ ፓትሮል ላይ ባለበት ጥቃት በመፈጸምና ያጀበውን ዙ 23 በማቃጠል ታላቅ ጀብድ ፈጽመው ታላቅ ድል ተጎናጽፈዋል። ለታህሳስ 22 2018 ዓ.ም ይህንን አስደናቂና አኩሪ የድል መረጃ እንዲሁም ሌሎች አዳዲስ ዜናዎች አሉን። እነዚህ መረጃዎች እንዳያመልጧችሁ እስከ መጨረሻው ደቂቃ ድረስ ከኛ ከ5 ደቂቃ ሚዲያ ጋር አብራችሁን ቆዩ። እናስደምጣችኋለን። ቪዲዮውንም ለብዙ ሰው ዳርስልን ላይክ በማድረግ እንድታግዙን እንጠይቃለን። እናመሰግናለን። ሰበር ዜና። ጤና ይስጥልን ውድ የ5 ደቂቃ ሚዲያ ተከታታዮች፣ የዕለቱ አዳዲስ የፋኖ ትግሎችና አንኳር ነጥቦች በዚች በ5 ደቂቃ ጊዜ ውስጥ አጠር አድርገን ልናቀርብላችሁ መጥተናል። በቅድሚያ አርዕስተ ዜናዎች እናስደምጣችሁ። የብልጽግና አገዛዝ የአርበኛ አረጋውን የቀድሞ መኖሪያ በዶርዘር አፍርሰዋል። ተጨማሪ ያለን ታደምጡታላችሁ። በአፍሪካ ቀንድ የተፈጠረው አዲሱ ክስተትና የፋኖ አሰላለፍ በተመለከተ ከግንባር የስልክ ጥሪ ያለን እናስደምጣችኋለን። መነሻውን ከመተሐራ ከተማ ያደረገው የብልጽግና ዙፋን አስጠባቂ ሰራዊት በፋኖ ተመተዋል። ተጨማሪ ያለን ታደምጡታላችሁ። ፋኖ ግሸን መገንጠያ ላይ ከፍተኛ አመራር ከነ አጃቢዎቹ ፓትሮል ላይ ባለበት ጥቃት በመፈጸምና ያጀበውን ዙ 23 በማቃጠል ታላቅ ጀብድ ፈጽመው ታላቅ ድል ተጎናጽፈዋል። ይህንን መረጃ በሶስተኛው ዜናችን እናስደምጣችኋለን። አብራችሁን ቆዩ። የአማራ ህዝባዊ ትግሉን የምትደግፉ ውድ አድማጭ ተመልካቾቻችን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዲሁም በኮሜንት ድል ለአማራ ጀግኖች እያላችሁ ለህዝብ ብለው ጫካ ለገቡ አርበኞች እንድታበረታቱ ዘንድ በአክብሮት እንጠይቃለን። እናመሰግናለን። በቀጥታ ወደ መረጃዎች አለፍኩኝ። እስከ መጨረሻው ድረስ ከኛ ጋር ቆዩ። አረመኔው የብልጽግና አገዛዝ የአርበኛ አረጋውን የቀድሞ መኖሪያ ቤት በዶዘር አፍርሰዋል። በትናንትናው ዕለት የብልጽግናው አገዛዝ በሀብትሽ ሞገስ ማለትም የዳባት ከተማ ከንቲባ አዲስ ሙሌ፣ የዳባት ከተማ ሰላምና ደህንነት ኃላፊ፣ ሌሎችም የአገዛዝ ካድሬዎች በተገኙበት ፊት አውራሪነት ነው አርበኛ አረጋውን የቀድሞ መኖሪያ ቤት በዶዘር ያፈረሰው። የአካባቢው ምንጮች ለኢትዮ 251 ሚዲያ እንደገለጹት ቤት ውስጥ የአርበኛ አረጋው ሚስትና ልጆቹ ይኖሩበት እንደነበርና የአገዛዙ ሰዎች ላያቸው ላይ በዶዘር ቤቱን እንዳፈረሱት ገልጸዋል። ከውድመት የተረፈውን የቤት ቁሳቁስ ዘራፊው አገዛዝ በመኪና ጭኖ እንደወሰደውም ለማወቅ ተችሏል። አሁን ሁለተኛው ዜናችን እናስደምጣችኋለን። ከዚህ በመቀጠል በሶስተኛው ዜናችን የግሸን መገንጠያውን አመራር የተመታበት አስደናቂ ድል የምናስደምጣችሁ ይሆናል። አብራችሁን ቆዩ። መነሻውን ከመተሐራ ከተማ ያደረገው የብልጽግና ዙፋን አስጠባቂ ሰራዊት ወደ መትህብላ ከተማ ለመግባት ያደረገው ሙከራ ሳይሳካ ቀርተዋል። ካሁን በፊት ከሞጆ ከተማ ተነስቶ አረርቲ ከተማ አድርጎ መትህብላ ከተማ ለመድረስ ከፍተኛ ዋጋ ሲከፍል የነበረው የጠላት ኃይል አሁን ደግሞ መነሻ ከሞጆ ይልቅ መተሐራ ይሻለኛል በሚል ቢመጣም ያልጠበቀው ሰብአዊና ቁሳዊ ኪሳራ በማስተናገድ ወደ መጣበት ለመመለስ ተገደዋል። በዚያው ውጊያ የአብይ አህመድ የግል ሰራዊቶች ከመተሐራ ከተማ ሬሽንና መትህብላ ከተማ ያለውን ሰራዊት የሚቀይር ሌላ ተጨማሪ ሰራዊት ይዞ ቢመጣ በቡልጋ ክፍለ ጦር አናብስቶች አርበኛ ቸርነት አማረ ሻለቃ ከደመቆና ዋንሴ ቀበሌ አባት አርበኞች ጋር በመሆን አይቀጡ ቅጣት ተቀጥቶ ወደ መጣበት እንዲመለስ አድርገዋል። ወደ ሶስተኛው ዜናችን ስናሳልፋችሁ የደጋ መብረቅ ኮር ጽናት ክፍለ ጦር የዙፋን ጠባቂውን ከፍተኛ አመራር ከነ አጃቢዎቹ ፓትሮል ላይ ባለበት ጥቃት በመፈጸምና ያጀበውን ዙ 23 በማቃጠል ታላቅ ድል አስመዝግበዋል። አፋብኃ ምስራቅ አማራ ቀጠና ሚኒሊክ እዝ የደጋ መብረቅ ኮር ጽናት ክፍለ ጦር ታላቅ ድልን ተጎናጽፈዋል። የአውደ ውጊያው ሜዳውን ከግሸን መገንጠያ እስከ ተሪ ተራራዎች በዘረጋው በረሃ ላይ ከፍተኛ አመራሩ ዙ 23ና የፓትሮሏ ሹፌር እንዲሁም በርካታ
መከላከያ ተደምስሰዋል። በትናንትናው ዕለት ፓትሮል ላይ የነበረ ከፍተኛ አመራር ሲቆስል የፓትሮሏ ሹፌር ተደምስሰዋል። 7 የመከላከያ ሰራዊቶች እንዲሁ ሲሸኙ 9ኙ ከባድ ቁስለኛ ሆነው ሌሎቹ 3ቱ መካከለኛ ቁስለኛ ተደርገዋል። 123 ሙሉ በሙሉ በድሽቃ ተመቶ ተቃጥለዋል። አመሻሽ ላይ በተደረገ አውደ ውጊያ የአካልና ቁስ እንዲሁም የሞራል ኪሳራን ያስተናገደው በህይወት የተረፈው የብርሃን ጁላ ቅጥረኛ ሰራዊት በረሃ ለበረሃ ፈርጥጦ በየጥሻ ተሸርኩቶ ነፍሱን አትርፎ ወደ ተንታ ወረዳ ሌሊቱ ሲነጋ የፈረጠጠ ሲሆን ሌሎቹ ደግሞ ይዘገያል እንጂ አህያ የጅብ ናት የሚለው ብሂል የገባውን እጁን ለፋኖ እየሰጠም ይገኛል። በአፍሪካ ቀንድ የተፈጠረው አዲሱ ክስተትና የፋኖ አሰላለፍ በተመለከተ ከግንባር የስልክ ጥሪ ያለን አድምጠነው እንመለስ። በተለይ አፋባ አመራሮች አርበኛ ምሬ ወዳጆና አርበኛ ዘመነ ካሴ ያው በየግል የሚሰጡት መግለጫ አለ። እንግዲህ ያው የግላቸው መግለጫ ነው። በተደጋጋሚ በኔ እይታ በኔ ግምገማ ይህ የተናጠሉ መግለጫ አልደግፈው። ትናንትም የተናጠል መግለጫዎች ነበሩ። ምንም አንዳችም ያመጡት ለውጥ የለም። ስለዚህ አሁን የአማራ ፋኖ አንድ ለመሆን እንቅስቃሴ እያደረገበት ያለበት ሁኔታ ስለሆነ ያለ ስለዚህ በተናጠል ከመውጣት እንደ ተቋም በጋራ መውጣት ትልቅ ትርጉም አለው ብዬ ነው የማስበው። ያ ማለት ግን የየግለሰቦቹ መልእክት ትርጉም የለውም ማለት እንዳልሆነ ሊያዝልህ ይገባል። ቢሆንም ግን በየፊና መግለጫ መስጠት በተለይ ከአንድነቱ ሊመጣ ዋዜማ ላይ እነዚህ ነገሮች ሌላ መልክ ሊያስይዙ ስለሚችሉ እንዲህ አይነቱን የተናጠል መግለጫ እኔ በግሌ አልደግፍም፣ ወደፊትም አልደግፍም። በተቋም ደረጃ የሚወጣን መግለጫ መልእክት እሱ እንደ ወታደራዊም እንደ ፖለቲካዊም እንደ ዲፕሎማሲያዊም እንደ ደህንነት ጉዳዮችም ትልቅ ክብደት ስለሚኖረው በዛ መንገድ ነው የማምን ማለት ፈልጋለሁ። ሌላኛው አባት አርበኛ ተስፋዬ መካሽ እንግዲህ በሚያሳዝን ሁኔታ በድሮን ጥቃት ደርሶበት ህይወቱ አልፏል። እጅግ እኔ አዝኛለሁ። ጋሽ ተስፋዬ መካሻ ለኔ የቅርብ ቤተሰቤ ባለቤት ነው። ከኔ የቅርብ ቤተሰብ እንግዲህ 4 ልጆች ወልዷል። ሁሉም ወንዶች ናቸው። በጣም ጀግኖች ናቸው በትምህርታቸው፣ እንዲሁም በመንፈሳዊም በዓለማዊ ትምህርትም በጣም በሚገርም ሁኔታ በጣም የተሳለ ጭንቅላት ነው ያላቸው። አንደኛው ልጃቸው በእምነት ይባላል። የዛሬ ስንት ዓመት አካባቢ በዚህ የአሜሪካ የናሳ ውድድር በታለንት አሸናፊ ሆኖ ሄዶ ጎብኝቶ የመጣ ልጅ ሁሉ አለው። እሳቸው እንግዲህ ጋሽ ተስፋዬ መካሻም የደርግ አየር ወለድ የነበሩ ናቸው። በተለይ አማራ በአኖሌ እንዲሁም በበደኖ ገደል ያው ጭፍጨፋ ሲካሄድበት ከነ አስማረ ዳኘ ጋር በመሆን የወገኖቹን ደም የተበቀለ አርበኛ ነው። ከዛን ጊዜ ጀምሮም በተለይ አማራው እየተጨፈጨፈ መሆኑን አላርም ካደረጉት ከተደራጁት መካከል በትጥቅም በፖለቲካም አንዱ ጋሽ ተስፋዬ መካሻ ናቸው። እንግዲህ የራሴ የቅርብ ቤተሰብ ስለሆኑ እንግዲህ ግቢ ስለሆነ በተደጋጋሚ ያወራነበት በተለይ ደግሞ በኢትዮጵያ የፖለቲካ ታሪክ ውስጥ ትልቅ የጠለቀ እውቀት ያላቸው አባት ናቸው። አንዱንም እኔንም ከዚህ በተለይ ጸረ ወያኔ አስተሳሰብ እንዲይዝ ካደረጉኝ በልጅነት አእምሮዬ ጋሽ ተስፋዬ መካሻ ናቸው። 2004 አስታውሳለሁ። እንግዲህ የመኮንንነት ትምህርት ስማር ሰንዳፋ ከዩኒቨርሲቲ በከፍተኛ ውጤት ተመርቄ ተወዳድሬ ለማስተርስ ነው ተብሎ በተጨበረበረ መንገድ ስንሄድ እዛ ወታደር ቤት ነው ያስገቡን። እኔም ወታደር ቤቱ ሲጥመኝ በዛው ነው የቀጠልኩት። ሌሎቹ እንኳን ተመልሰው ይሄዳሉ እና ከዛ ጊዜ ጀምሮ ጸረ ወያኔ አስተሳሰብ እንድሸከም እንድታገልም የቡታ ጋር እንደሆንም ወደዚህ ሲስተም ውስጥ ያስገቡኝ ጋሽ ተስፋዬ መካሻ ናቸው። ስለዚህ የፖለቲካ አስተማሪ መነሻዬ ናቸው ማለት ነው እና በተለይ የኢትዮጵያን ፖለቲካ የጸረ ወያኔን እንቅስቃሴ የደርግንም እንቅስቃሴ ከዛ በፊትም የነበረውን የጠለቀ እውቀት ነው ያላቸው። ቤታቸው እጅግ የተሟላላቸው ናቸው። በኑሯቸው በጣም የተንደላቀቁ ናቸው። ቤታቸው ውስጥ አንደኛው ክፍል ሚኒ ላይብረሪ ያላቸው በሚገርም ሁኔታ በኢትዮጵያ ታሪክ ውስጥ የተጻፉ በፖለቲካ በኢኮኖሚ ማናቸው መጽሐፎች ከጋሽ ተስፋዬ ቤት ወይም ደግሞ ሚኒ ላይብረሪ ውስጥ ታገኛለሽ።
ከዛም ዲጂታላይዝም አድርጎት ነበር። እንግዲህ በቀለም የገፉ አይደሉም፣ ግን ልበ ብርሃን ናቸው በጣም በሚገርም ሁኔታ። ይህም ብቻ አይደለም፣ የግዕዝ ትምህርት ለመክፈት ፕሮጀክት ሁሉ ተቀርጾ እኔም ተሳትፌበታለሁ። ያ ፕሮጀክት ሁሉ ተቀርጾ አሁን ስሙን የማልጠራቸው ለደህንነታቸው ስለ የማልጠራቸው በስላሴ መንፈሳዊ ኮሌጅ ውስጥ የሚያስተምሩ ሊቀጠበብቶች ከዛ ውጭም ያሉ እንደዚህ በመንፈሳዊ ሕይወት ጠንካራ የሚባሉ ከነሱ ጋር ምክክር ሁሉ ተደርጎ በጀቱ ሁሉ ተመድቦ፣ ነገር ግን አገዛዙ የኢህአዴግ አገዛዝ ነበረ። ይህንን አልፈቅድም ብሎ እንዳከሸፈባቸው እኔ ራሴ አውቃለሁ። ስለዚህ ጋሽ ተስፋዬ መካሽ በህይወት ዘመናቸውም አስተማሪ ነበሩ፣ ላይብረሪ ነበሩ። እሱም መጽሐፍ ሊጽፍም እንደነበረ አጫውቶኛል። አሁን ወደ ትግሉ ከገባ በኋላም ተደዋውለን ብዙ ነገር አውርተን እናውቃለን። ወደዛ ወደ ወሎ፣ ወደ ጎንደር፣ ወደ ጎጃም ከመንቀሳቀሱ በፊት ውይይቶች ሁሉ አድርገናል። በተለይ በሸዋ አንድነት ዙሪያ እባክህን በቃ ይህ ታሪክ በእናንተ እጅ ላይ ወድቋል። አንተ እንግዲህ መቃብር ተከፍቶ የሚጠብቅህ አርበኛ ነህና ምንም እንደ ወጣቱ ሩጠህ ላይ የታችሁ ለም ተኩሰህ የምትገለው ጠላትም የለ፣ ተኳሽም አልጠፋም። ነገር ግን አንድነቱን የሚያስታርቅ በሳል አባት ያስፈልጋልና በዚህ ላይ ጠንክረህ ስራ የሚል ምክክር ነው የተደረገው። ይህ ብቻ አይደለም። በቢቸና ከተማ የሚገኘው የአገዛዙ ቅጥረኛ ሚሊሻ የእስልምና እምነት ተከታይ የነበረ ንጹሐንን በአሰቃቂ ሁኔታ ገድለዋል። ሲራጅ ኢብራሂም የትውልድ ቦታ ሸበል በረንታ ወረጎ ቀበሌ ተወላጅ ሲሆን በቢቸና ከተማ 04 ቀበሌ ነዋሪ ነበር። በመሆኑም ሲራጅ ኢብራሂም ባለቤቱን ከአረብ ሀገር ስደት መልስ በመቀበል የዕለት ከዕለት ህይወታቸውን የሚመሩበት ገንዘብ በእጁ እንደያዘ ቢቸና ከተማ የሚገኘው ቅጥረኛ ሚሊሻ ገንዘቡን በመዝረፍ በትናንትናው ዕለት ከምሽቱ 1 ሰዓት ተኩል ቢቸና ከተማ በአሰቃቂ ሁኔታ ገድለው ጥለውታል። በቢቸና ከተማ ተስፋ የቆረጠው የአገዛዙ ቅጥረኛ ሚሊሻ በቢቸና ከተማ በሁለቱ የእምነት ተቋማትን ለማጋጨት የእስልምና ተከታይ የሆኑ ወንድሞቻችንን በመግደል ፋኖ ገድለዋል በማለት የሐሰት ፕሮፓጋንዳ እያሰራጨ ይገኛል። አድማጭ ተመልካቾቻችን ለሰዓቱ የነበሩን የ5 ደቂቃ ዜናዎች እነዚህን ይመስላሉ። በቀጣይ የምንሰራቸው ዜናዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት ቤተሰብ እንዲሆኑ እንጠይቃለን። እናመሰግናለን።